አንተ እኮ ነው የጀመርከው። ከጀመርክ መልስ ይሰጣል። ይሄን ሰው ዝም ብሎ በሄሊኮፕተር ሄዶ የሚያመጣው ነው ይመስለኝ። እንደዛ ማን ሞተናል አልተፈጠርንም። ማን እኛ በእንደዛ ደረጃ ትዝ ይላል። የሆነ ማን ነው ሽማግሌውን ታስታውሳለህ? አብይ ይፍቀደን እነዚህ እንጨርሳለን ያለው ማለት ነው። አብይ 4 ኪሎ አለ ስትል አዳሃሎ እንዳታዩ አዳሃሎ ላይ ቤተ መንግስት እንዳይመስል አዳሃሎ ላይ እግዚአብሔር ለኤርትራ ማለት ነው የወላይታን ወታደር ብቻ በትልቅ ይዞት ይመጣል። ይኸው ተስፍሽ አሁን ይኸውልህ ጥሩ ነህ፣ ግን ትናደዳለህ። የወላይታ ጀግና የምትለው አንተ ይኸውልህ በዛብህን እኛ ነው ቆርጥመን በአንድ ደቂቃ አውርድ ነው። እሱ የሀዲያ ነው፣ የኢትዮጵያ ጀግና ነው በዛብህ። ይኸውልህ ነው የሀዲያ ተወላጁን ጀግና ብለህ የምትመካበት በአንድ ሰከንድ ነው ከሰማይ አውርድ ነው። በአንድ ሰከንድ ምን ተሻለ? መልስ ስጥ፣ መልስ ስጥ። የት እንዳለ ራሱ አታውቅም። በእኛ ውሳኔ ነው የምትንቀሳቀሰው። ስማ ልንገርህ፣ ኢትዮጵያ ውስጥ ጦርነት ማይችል ብሔር አለ አይደል? እሱም ብሔር ብቻ ብትልቅ አሁን የምወዳቸው ሰዎች የመጡ ነው። የኤርትራ ሰዎች እኔ ኤርትራ ወርሎ እኔ ኤርትራ ነኝ። ውጣ ውጣ ውጣ። ኤርትራዎች በጣም የምወዳቸው የመጡ ነው። ኑ በቃ እናንተ ትቻለሁ። ዋፍ የለም አብዬ። የኤርትራ ሰራዊት በሙሉ ብሔር ብሔረሰብ መተ ነበርኩ በሙሉ በዛውም ከአሜሪካ ድጋፍ የተሰጠ ከአውሮፓ ድጋፍ የተሰጠ ሙሉ ኢትዮጵያ መተ ነበር። ምን ያመጣው ነገር አለ? ወፍ እነ መስፍን ፈይሳን አስረክበህ ተመለስ። መስፍን ፈይሳ ታዲያ እናቱን እግሩ ሰብሬ ሊያርል ማረኩት እንዴ? አንተን የማረከው ጭራሽ አባትዬው ጠይቀው እግርን ከፍ አድርግ በለው፣ ትንሽ ሱሪን ከፍ አድርግ አሳየኝ በለው ይነግራል። እዛለ ምልክት ማሪ የሚያሳዝነው እኔም አንተ አሜሪካ እኔ ደግሞ ጀርመን ነው ያለሁት። ሁለታችንም የተሻለ ሀገር ላይ ነው ያለነው። የሚያውቀው ዳሃው ነው ችግሩ። ምን አለ መሰለህ አንተ ቆይ እንደዛ ከሆነ ለምንድን ነው የወላይታን ብቻ ወታደር ልከን እንቆጣጠራታለን ብለህ ጦርነት ለምን እንደዛ አልክ? ለምን እንደዛ አልክ? እውነት ሰላም ፈላጊ ከሆንክ እውነት የተመቸ ቦታ ነዋሪ ከሆንክ ባለው ተገድጄ ነው ይላል። ኧረ በእናትህ ታሪክ አለ። ኧረ ታሪክ አለ፣ ብዙ ታሪክ አለ። አይ የምር ማሪ እግዚአብሔርን ዝም ብለህ ስታስበው ማለት ነው እንደ ፖለቲካ ሳይሆን እንደ ኖርማል ስናወራ ኤርትራ ከኢትዮጵያ ጋር ብትጋጠም ኤርትራ ከኢትዮጵያ ጋር ተጋጥማ እኮ ነው እግረኛ ወታደር ብንልክ እንኳን ማለት ነው ወይ እግረኛ ወታደር እንኳን ኤርትራ እኮ ደግሞ እነዚህ ሰዎች ተኝቷል እንዴ? አሁን ነው 3 ሚሊዮን እኮ 1 ሚሊዮኑ የለም። ከዛ ውስጥ ደግሞ ልንገርህ ግማሽ ሚሊዮኑ ኢትዮጵያ አዲስ አበባ ነው ያለው። አስጨርሰው አዲስ አበባ ነው ያለው። ከማን ጋር ነው የምትዋጋው? አዲስ አበባን እኮ መታለው ብትል እኮ ግማሽ ሚሊዮን የኤርትራ ህዝብ ልትመታ ነው። ግን አሁን የምታወራው ከልብህ ነው? እየቀለድክ ነው? መሀሪ ለማናደድ እንዳትወል ስማ፣ የምር እናውራ። እኛ ኢትዮጵያ እኮ በዚህ በአፍሪካ ትፈራለች። በጣም የምትፈራ ሀገር ናት። እንኳን ታውት ኤርትራ እኮ ስማ፣ አንቺ ባለጌታ ያርፈሽ ተቀበጭ። ቆይ ግን ከልብህ ነው አሁን የምታወራው? እንደዚህ አንቺ ማለቴ እንቀጠቀጣቸዋለን እናሸንፋቸዋለን የምትለው ከልብህ ነው? እኔ ሰላም ነው የምፈልገው፣ ፍቅር፣ አንድነት። ግን አይደለም ከልብህ ግን ኤርትራን እናሸንፋታለን ብለህ ታምናለህ? ከእናቴ ነጥለኝ በጣም እንዴ! ምን ሆነ ነው? እንኳን ኢትዮጵያ ያለችበትን ሁኔታ ታውቃለህ? አዎ በደንብ አውቃለሁ። ይሄ ያለ ግን እናሸንፋለን ብለህ ታምናለህ ወይስ መጸለይ ነው? ስማ ኢትዮጵያ ከሆነ ከጎረቤት ሀገር ጋር ጦርነት ብትጀምር ማለት ነው ሁሉም መሳሪያውን ወደ ጎረቤት ሀገር ነው የሚያዞረው። ይሄን እንድታውቅ ፈልጋለሁ። በሀገሩ የሚደራደር አንድም ኢትዮጵያዊ የለም። ይኸው ሰሞኑን አሁን የጅቡቲን መንገድ ልዘጋው ነው። የት አለ የዞረው? ማን ሊዘጋ ነው? ሻዕቢያ አላየውም እንዴ? አየር ኃይሉ እኮ ተጠጋ እኮ ወደ አሰብ ድንበር ምናምን አላየህ? አንተ በቃ በማርያም እኔ ምን ወይ ለራሱ አይጠቀምም ወይ ለራሱ አይጠቀም። ለአንተ ጥያቄ አለኝ። አሁን እውነትን ነው በአገር ጉዳይ ማንም ሰው አይደራደርም። አማን ደርሳን አሁን በአገር ጉዳይ ብለህ ግን ወደ ኤርትራ የምትመጣበት ምንድነው ኬዝ? ኤርትራ ምን ስላለ የራሳችን አለ አሰብ አለ የራሳችን አሰብ አለ የራሳችን እናንተን እመነኝ፣ እናቴ ትሙት ነው የምልህ። እኔ በሰማዕታት እምርልልሃለሁ። እናንተን ቀኝ ግዛት እኛ እንገዛችኋለን። እመነኝ፣ ያረጉታል። እኔ በሰማዕታት እምርልልሃለሁ። ይሄ ከሆነ ድሪማችሁ
እመኔ ነው ምን የጦርነት ይጀመርና አንደር ኮንትሮል ተገባ እየተረገጥ ትገዛለህ። አሰብ የወሎ ነው ትላለች አዳስ ስማ ሌላንም ቆንገረይ ኖ ይሄ ይሆናል አልኩ። እመኔ ነው ምን አንተ አሰብን የምትመኝ ከሆነ አንተ መንጋጋን ሰብሬ አባይን ነው ወስዷል። አባይ ኤርትራ ምን ታመጣለህ? አባይን አስበላህብን በቁማችን እዚህ ያንተ ህዝብ ስለፈላ የሚያሸንፍ እንዳይመስልህ። ከሁለታችሁ የተለየ ሐሳብ አለኝ። አንድ መከላከያ ላስገባለህ። አንዴ ምን እንደሚል ትሰማለህ? አስገባው። እሱ ወንድ ነው። እሱ ካሜራውን አንድ መከላከያ ላስገባለህ። ካሜራውን ከፍተህ አውራኝ። መከላከያ የሁለት ሳምንት እንዳይመስልህ። አንድ መከላከያ ላስገባለህ። አስገባው። መከላከያ ይላል ወጣ። አንድ መከላከያ የምርኮኛ ስብስብ ማሪ ግን ለምንድን ነው እንደዚህ የምትዝትባቸው ኢትዮጵያንን ይያስቀበል? አላየውም እንዴ አሰብ ንብረት አለን ይላል። አላየውም? እየፎከረ እኮ ነው። ስለ ኢትዮጵያዊነት ችግር የለውም። ስለ ሀገር ጉዳይ ምንድነው ችግር? በኤርትራ በኩል ነው አለው ንብረት አለኝ ብሎ አሰብ ይጠይቃል። አንበርከክ ያልከው እኮ ስለ ባረጋል። የት አለ መከላከያ? መከላከያውን አስገባለሁ ብዬ እናንተን ነቀልኩት። እንዴት ነው የሚገባው? ንገሩኝ። ሪኩዌስት ጠይቅ በለው። ዳይመንዷ ቤትን ክፈት በለው። አሰብ ንብረት አለኝ። መሀሪ አንድ ጥያቄ ልጠይቅህ፣ ሳኳሽ መልስልኝ። መሀሪ እየተደማመጠን እናወራ። አንድ ጥያቄ ልጠይቅህ፣ እሱን በስነ ስርዓት መልስልኝ። ከኢትዮጵያ ጋር የምታረጉት ጦርነት ይከብዳል? ከትግራይ ጋር የምታረጉት ጦርነት ይከብዳል? ትግራይ ከኢትዮጵያ ጋር ሆኖ መጥቶ ነበር። አሁን ጥያቄ ነው። አሁን በአሁኑ ሰዓት ከትግራይ ጋር የምታረጉት ጦርነት ይከብዳል ወይስ ከጦርነት መዋጋት ትግራይ ከኛ ጋር መዋጋት ይፈልጋል? ወይኔ አምላኬ፣ ጥያቄ እኮ ነው። የምን ጥያቄ? ባለ ነገር አዋራኛ ቢሆን አትበለኝ። ወይኔና ከኢትዮጵያ ጋር ተደርባችሁ ገጥማችኋል ነበር ትግራይ? ይሄንን አሁን እኔ መለስ ዜናዊ እኮ ኢትዮጵያን ሙሉ አስተባብሮ መጥቶ ነበር እኮ። ረሳው። አንድ እኩል ነን። እናንተም ኢትዮጵያን አስተባብራችሁ መጣችኋል። አንድ እኩል ነን። አሁን ማሪ እኔ ኦልሞስት 50% ኤርትራዊ ከትግራይ ጋር ነው የነበረው። እሺ አዳምጠኝ። አሁን እንደ ጥያቄ እኛ የራሳችን ድርጅት እንደ ተቋም የምንደግፈው ሌላኛውን ተቋም የምንደግፈው ቤዝዷን የአማራን ኢንትረስት እስኪያዘ ድረስ በተለይ በፍትህ ጥያቄዎች ላይ፣ በወሰንና ማንነት ጥያቄዎች ላይ፣ በእነዚህ ጉዳዮች ላይ በጠላት አሰላለፍ ላይ ልዩነት ካለ፣ በጥያቄዎቻችን ላይ ልዩነት ካለን ከሱ ድርጅት ጋር ልንሰራም አንድ ላይ ልንቆምም አንችልም። ስለዚህ አሁን ቅድም ሲነገር የነበረው ጌታ አስራደ ከሆነ የስ እንደ ግለሰብማ ከዚህ በፊት አሁን ግን ያለበት ድርጅት አቋሙን እናውቃለን። ድርጅቱ ምን እየተሰራ እንደሆነ ሰውየው የት እንዳለ ቅድም ሞጣ በስነ ስርዓት ሲናገር ዋናው መሪ ሱዳኑ በፊት ለፊት ደብዳቤ ጽፎ ከማንም ኃይል ጋር ምንም አታመጡም ከማንም ኃይል ጋር እንሰራለን ያለን ግለሰብ እሱን ጋር እየሰራ አይ ከህወሓት ጋር ሰራ የሚባል ነገር የለም። ድርጅቱ ከህወሓት ጋር ይሰራ። ስለዚህ ድርጅቱ መስራቹ ህወሓት ነው። ድርጅቱ እኔ ከግለሰቦቹ ጋር ቆርጥ እንጂ ከመስራቾቹ ጋር መስራቾቹ ይዞት የመጡት ድርጅት ስለሆነ ለዛ ይሄንን አንደርስታንድ ማድረግ አለ። ሌላው ሽምግልና ይሄንን ድርጅት ሲመሰረት ሽምግልና ላይ የነበሩ ሰዎች በአማራ ፖለቲካ ውስጥ የሚታወቁት አሁን ለምሳሌ አንደኛው ሽማግሌ እነ ዩሪ ወንድሞቻቸው ሲቀጠቅጡት የነበሩ ሻለቃ ዳዊት ይሄ ባንዳ ምናምን እያሉ ሲቀጠቅጡት ዛሬ ያግለሰብ እኮ የዚህ ድርጅት ከጀርባ ሽማግሌ ሆኖ ሌላው ሽማግሌ እና አንዳርጋቸው ጽጌ እኮ ሽማግሌ ሆኖ ከጀርባው ነው አማራ የለም አማራ የሚባል ማንነት የለም ብሎ የአማራን ብሔርተኛ እንዳይነሳ ሲቀጠቅጥ የነበረ እነናምን ዘለቀ አሉ የሚባሉት ጠላት እኮ ነው ከጀርባው የመሰረተው። ስለዚህ ይሄንን ድርጅት እንዴት አድርጌ ነው ጠላት ድርጅቱን የሚደግፈው ከሆነ ጠላት ድርጅቱን የፈጠረው ከሆነ ይሄንን ድርጅት ልደግፋቸው እስምፓስበል አሁን አንዳንድ ወንድሞቻችን እዚህ መጥተው ብሔርተኛ ኢትዮጵያንስ ብለው መሬት ላይ ወንድሞቻችንን አጋድለው አሁን መጥተው ምን እያደረጉ ነው? ይሄንን ድርጅት ኢትዮጵያኖስቶች መስርተውት ሻዕቢያ መስርቶት ህወሓት መስርቶት ይሄን ድርጅት ደግሞ ተቋም ነው ደግፈዋል። ስለዚህ ሜክ ሴንስ ማድረግ ነገር እኔ እንትን አላደርግም ለባድ ሌላው የመሪዎቹን ስብዕና መግደል አለ፣ ሪያሊቲውን መጋፈጥ አለ። አሁን ለምሳሌ መሪው ሆኖ የመጣው ዘመነ ካሴ ነው። ዘመነን ምሬን አቋማቸውን እንይስ እውነት እናውራ ከተባለ እነዚህ ቀጠናን ፖለቲካ ላይ ቢገቡ ዘመነ ኢሳያስ አፈወርቄና ከነ ደብረ ጽዮን ምናምን ጋር እኩል ነው። ለምንድን ነው ውሸት የምንዋሸው? ፖለቲካ አንደርስታንድ ያደርጋል። እውነት እናውራ ከተባለ አያደርግም። ለምሳሌ የነበር በፖለቲካ ውስጥ ረዘሜውን ወይም ሲቪል ከዚህ በፊት የነበረውን እኔ ውስጥ አንድ ያሸነፈውን ነገር ንገሩ። ድርጅት ሲቀያየር ነው የምናውቀው። ለምሳሌ አርበኞች ግንባር ነበር፣ ከዛ ግንቦት ሰባት ነበር፣ የኢሳያስ ፍየል ጠባቂ ነበር። እዛ በነበረበት ሰዓት ህዝባዊ ኃይል የሚባል መስርቶ ነበር። ህዝባዊ ሰራዊት ውስጥ ከእስክንድር ጋር መስርቶ ሁለተኛው ቀን ላይ ጥሎ ወጣ። ከዛ በኋላ መጣ ህዝባዊ ኃይል ብሎ ድጋሚ እንደ አዲስ አደራጀ። ከዛ አማራ ፋኖ በጎጃም ብሎ መሰረተ። ከዛ አፋድ የሚባለው ድርጅት ላይ መጣ።
ልክ እንደተመሰረተ አልፈልግም ብሎ ስላልተመረጥኩ አልፈልግም ብሎ ከዛ አፋብን የሚባል ድርጅት መጣ። እንደዚሁ እያለቀሰ አሁን መጨረሻ ላይ አፋብን ኦልሞስት ማለት ይቻላል በዚች በ3 ዓመት ውስጥ በተደረጉ ውጊያ 5 ድርጅት እኮ መስራች ብቻ አይደለም ዋና ሆኖ መጥቶ እኮ ክዶ የሚወጣ እኮ ነው ከተሸነፈ በኋላ። ስለዚህ ረዘሜውን ስናይ ምንድነው ሰክሰስ ያደረገው ሲሉ ምንም ነገር ያለ መታሰር ነው መዳረሻው ሰክሰስ ያደረገው። ስለዚህ እኔ በሰክሰስ ሬቱ ሳየው አሁን ካሉት ኃይሎች ጋር ስፔሻሊ አሁን በቀጠና ውስጥ የምትገባ ከሆነ ካሉት ኃይሎች ጋር አቅም የለውም ብዬ ነው የማስበው። አቅም የሌለው ግለሰብ ደግሞ ወደፊት ለፊት አምጥተን መዋረድ ነው። አማራ አዲስ አበባ ይግባ ስንል ጥያቄውን ነው እንዲገባ የምንፈልገው እንጂ ሰውየው ገባ አልገባ ምን ያደርግልኛል? አሁንም እኮ ለዚህማ አማሮች ናቸው እኮ አሁን የሚመሩት የኛ አማራ ጥያቄ መመለስ ስለማይችሉ መሰለኝ ከነሱ ጋር ጥላችን። ስለዚህ አንደርስታንድ ማድረግ አለ። ሌላው ጀነራል ተፈራ ማሞ ነበር። ጀነራል ተፈራ ታሃት ወታደር መሆን የሚፈልግ የነበረ ለ1 ዓመት የነበረ የጻፈውም ላይ 2 ደቂቃ ትግሬ መሆኑን የተናገረ ከዛ በኋላ አቅሙንም ደግሞ ስንሄድ እኮ በሽምቅ ውጊያ እስከ የት ድረስ ነው? እስከ ሸዋ ድረስ እኮ አይኑ እያየ እኮ ህወሓት የመጣችበት ጊዜ እኮ የምን ውጊያ ነው የምታወሩት? የትኛውን አቅም ነው የምታወሩት? አቅሙ ተለክቷል። እውነት እናውራ ከተባለ እስከ እንትን ድረስ ህወሓት አይኑ እያየ እስከ ሸዋ ድረስ ሄደው እኮ ሴቶቻችንን ሲደፍሩ እኮ ቁጭ ብሎ ያየ ነው። ከሚስቱ ጋር ሲማግጥ ሌላ ሆቴሉ ሲማግጥ የነበረ ግለሰብ ነው። ይሄንን ግለሰብ ተማምኜ ነው ይሄንን ድርጅት የምደግፉ። ስለዚህ ሌላው ህወሓት ስትመጣ ህወሓት ጋር እና ኤርትራ ጋር የሚዋጋ ከሆነ ትግራይ ክልል የሚሄድ ከሆነ ወታደሩ እንከመርበታለን ብሎ እኮ የተናገረ ሁጁዜ ጦርነቱን ትግራይ ክልል እንዳይሄድ ኤርትራ እንዳይሄድ አማራ ክልል ውስጥ አድርጌ አማራ ክልል ውስጥ የእርስ በርስ ጦርነት አመጣለሁ ብሎ እኮ ፖለቲካ የሚሰራ ግለሰብ ይሄንን ግለሰብ በምንም ታምር ልደግፋልች። ሌላው ሪያሊቲው መጋፈጣል። አሁን እየመጣ ያለው ጦርነት በህዝባችሁ ላይ አትቀልዱ። እዚህ ያላችሁ ልጆች ጦርነቱ ግልጽ ነው። ፕሮክሲ ዋር ነው አማራ ክልል ውስጥ ይመጣ ኦልሬዲ እየተጀመረ ጎንደር አፋብንን ህወሓትና ሻቢያ ከጀርባ በብር ያግዙታል። ሚሊሻና አድማ በተናው ደግሞ ብልጽግናና ዩኤ ያግዙታል። ስለዚህ የሳዑዲንና የዩናይትድ አረብ ኤሚሬትን ፋይት አምጥተን አማራ ክልል ውስጥ አምጥተን ህዝባችንን እናስጨርሰው ከሆነ ጎሄር ነው። እኛ ግን እንደ አማራ ብሔርተኛ ወይንም እንደ አንድ አማራ ይህንን ነገር አንደግፍም በምንም ታምር። ሌላው እንደ መጨረሻ አሁን ይሄ ብልጽግና የሚባለው አደረጃጀት ወይንም ኃይል ህወሓትን እገጥማለሁ ሻቢያን እገጥማለሁ እንዴት አድርገው ነው አረጋ ከበደን ከህወሓት ጋር ከጀርባ የሚሰራ ግለሰብ ይዘህ እኔ ህወሓትን እመታለሁ ብትለኝ በጣም እስቅብሃለሁ። ህወሓትን አይመታም። እውነትን ህወሓትን እንደው መጨረሻ ላይ ታዋርደዋለች። አሁን ዛሬ የተደረገው ጎንደር ላይም ሌሎች ቦታዎች ላይ የተደረገው ነው እኮ እናውቃለን ከጀርባ ይህንን ሴራ ማን እየሰራው። ስለዚህ ብልጽግናዎች የመጀመሪያ ህወሓት ጋር ሄደን እንፋለማለን የምትሉ ከሆነ መጀመሪያ እንደ አረጋ ከበደ አይነት ሰዎችን አውጥታችሁ ነው ኢቭን ለመፋለም እንኳን ሬዲ መሆን ያለባችሁ እንጂ አሁን ባለበት ደረጃ ብልጽግና መጨረሻ ላይ እንትን የሚያደርግበት እንደውም ሀገር እንደውም ሞር የምትፈርስበት አቅጣጫ አረጋ ከበደ በደምብ ይሰራል። ከጀርባ እኮ እንትና ጋር እኮ ይሰራል ከነ ዘመነ ካሴ በተዘዋዋሪ ይሄንን ለማለት ነው። ግን እንደ መጨረሻ ግን እዚህ ውስጥ ያሉት ወንድሞቻችን መጠየቅ ያለባቸው ጥያቄ እስካሁን ድረስ ይሄ ድርጅት ለአገው ፈረሰኛ እንደ መጨረሻ 30 ሰከንድ ለአገው ፈረሰኛ መጥቶ መግለጫ የሚያወጣ ድርጅት የራያ ጠለምት ላይ በተለይ ራያ ላይ ቢቢሲ ላይ አይታችሁ እንዳላያችሁ አትሉ። ቢቢሲ ላይ ህዝብ እየተጨፈጨፈ እንደሆነ እየተነገረ ነው። በህወሓት ህዝባችን እየተጨፈጨፈ ግን አንድ መግለጫ ይዞ አልመጣም። መጥተው ጠለምት ላይ ህዝባችን ሲጨፈጨፍ አንድ መግለጫ አላወጣም። ሌላው ቀደም የሚያወራው ነገር ወንድማችን ዩሪ የሚያወራው የቱ ጋር ነው ያየው? አፋብን የሚል አለ እዛ ላይ ያነበብከው ላይ አፋብን የሚል ካለ እዚህ አምጣና አሳየን። አሁን ቅድም ያነበብከው እንትን ላይ አፋብን የሚባል ጭራሽ ድርጅት ራሱ አፋብን የሚባል ድርጅት የዛን ጊዜ አልተመሰረተም። ይሄ የሚለው ነገር ተጻፈበታል። አፋብን የሚባል ድርጅት አልተመሰረተም እና ከየት አመጣው ለማለት ነው። ቴንኪው